የደርባ ሲሚንቶ ቮሊቦል ፕሪሚየር ሊግ ዛሬ ይጀምራል። ስብስባቸውን በአዲስ ያዋቀሩት የባህር ዳር ከነማ ቮሊቦል ክለብ አባላት ካለፈው ዓመት የተሻለ ውጤት ለማስመዝገብ መዘጋጀታቸውን ገልጸዋል። ታሪኩ አይኔዋ ዝርዝር አለው። የ2018 የኢትዮጵያ ቮሊቦል ፕሪሚየር ሊግ ታህሳስ 4 ይጀምራል። በውድድሩ ላይ ተሳታፊ የሆነው ባህር ዳር ከነማ ቮሊቦል ክለብ ለውድድር ዓመቱ ዝግጅቱን በመቀመጫ ከተማው ባህር ዳር ላይ ሲያከናውን ቆይቷል። ባህር ዳር ከነማ ቮሊቦል ክለብ በ2017 የኢትዮጵያ ቮሊቦል ፕሪሚየር ሊግ ከተሳተፉት 8 ክለቦች 8ኛ ደረጃን ይዞ ማጠናቀቁ ይታወሳል። የክለቡ አባላት ካለፈው ዓመት የተሻለ ውጤት በዘንድሮ ውድድር ላይ ለማስመዝገብ ማቀዳቸውን ሲናገሩ የስብስብ ጥራት ላለፈው ዓመት ደካማ ውጤት መመዝገብ ምክንያት እንደነበርም አንስተዋል። ከተጫዋቹ አንፃር ነው። አሁን ከተጫዋቹ ትንሽ ከጥራት አንፃር ብዙ የሚጎል ነገር አለ። ያምን አሁን ያ ክፍተት ነበር በጣም ከባለፈው ዓመት ተጫዋቾች ያሉ ቀሪዎች አዲስ ነን። እኔም በዚህ አጋጣሚ አዲስ ነኝ። የተሻለ ቦታ ካሉ ክለቦች የመጡ ናቸው። ሌሎች ተጫዋቾች ተመርጠው የመጡ ናቸው። ነባሮችም የተሻለ ተብለው የቀሩ ናቸው። ከነሱ ጋር ቲሙን ኮኦርዲኔሽን በደንብ ተሰርቶ ጥሩ ውጤት ለማምጣት እየሰራ ነው። አሰልጣኝ ኢንስትራክተር ምንችል የኔ ዓለም ለውድድር ዓመቱ ስብስባቸውን ለማጠናከር የመላ አማራጭ ጨዋታዎችን ጨምሮ በርካታ ውድድሮችን በአካል ተገኝተው መከታተላቸውን ተናግረው ስብስባቸው የፕሪሚየር ሊግ በቂ ልምድ ባይኖረውም በወጣቶች የተደራጀ በመሆኑ ጥሩ ነገር ለማሳየት ዝግጁ ነው ብለዋል። ክለቦች ቀድመው 2 ዓመት ምናምን ያስፈርማሉ። ጥሩ ልጆችን አይሰጡም። ስለዚህ አካዳሚም ስልጠና ላይ የሚመጡ ልጆች ህፃናት ስለሚሆኑ ከሌላ ቦታ የምታገኝበት አማራጭ የለንም። ስለዚህ ያው ደና የሚባሉትን 1 እና 2 ክለብ ነው የሚይዝብህ። ሌሎችን ያው እንግዲህ ትርፍራፊውን ይዘን ነው እኛ ወደ ውድድር የምንገባውና እርግጠኛ ነኝ ከአንድ ዓመት ምናምን በኋላ ያው ካልወሰዱብን ጥሩ ነገር ያሳዩናል ብለን ተስፋ እናደርጋለን። እኔም በተለይ አካዳሚ ያመጣ ነው አንድ ልጅ አለ አይደለም ለኛ ክለብ ለሀገሪቱ ለወደፊት ተስፋ ይኖረዋል የሚል ተስፋ አለን። የባህር ዳር ከተማ ስፖርት ክለብ ያለፈው ዓመት ደካማ ውጤት ላይ አስፈላጊውን ግምገማ አድርጓል ያለው ደግሞ የክለቡ ቡድን መሪ መከተ በቃሉ ነው። ይህንን መነሻ በማድረግም የተሻለ ቡድን እንድንገነባ ክለቡ እገዛ አድርጓል ብሏል። ስብስባችን ካለፈው ከ2017 አንጻር ስናየው 2018 ጥሩ ነው። እንግዲህ ዝግጅት ከጀመርን ኦልሞስት 1-2-3 ሳምንት ሆኖናል። ልጆችን ስናያቸው ከአምናው ቲም በጣም የተሻለ ነው። ምክንያቱም ያው ለቮሊቦል እንደሚታወቀው የመጀመሪያው መስፈርት እንደመጀመሪያ የምታየው ቁመት ነው። ቁመታቸውን ስታያቸው ልጆች ለቮሊቦል የሚመጥን ነው። እንደው ከሜትር ከ85 በላይ ናቸው። በደንብ ከተሰራባቸው ልጆቹ ፕሪሚየር ሊጉ ላይ የተሻለ ውጤት እንደሚያስመዘግቡ ያመላክታል። እኛም በደንብ እየሰራን ነው። 2018 ላይም ጥሩ ውጤት እናስመዘግባለን። የባህር ዳር ከነማ ቮሊቦል ተጫዋቾች በሊጉ ጠንካራ አጀማመር በማድረግ ባህር ዳርን የሚመጥን ውጤት በውድድር ዓመቱ ለማስመዝገብ እንደተዘጋጁም ገልጸውልናል። ያው እኔ በኔ በኩል 1 እስከ 4 ውስጥ እንወጣለን ብዬ አስባለሁ። ጓደኞችም እንደዛ እየሰሩ ናቸው። ከባለፈው አንፃር በጥሩ ነገር ስለምንሰራ ውጤቱም ይመጣል ብዬ አምናለሁ። በጣም ለውጥ እናመጣለን ብለን ልጆችን ወጣት አዳዲስ ልጆች ናቸው እዚህ ያሉት ማለት ነው። ስለዚህ ውጤታማ እንሆናለን ብለን ሁላችንም አንድ ሆነን እየሰራን ነው። አብዛኞቹ ፕሪሚየር ሊግ የቆዩ አሉ፣ ከፕሪሚየር ሊግ የመጡ አሉ፣ ሌሎችም ከመላ ኢትዮጵያ ጨዋታ ተመርጠው ያሉ ከአካዳሚ የመጡ ልጆች አሉ። እንደ ቲም ከዚህ በፊት ከነበረው የተሻለ ነገር ያስባለሁ እና ከዚህ በፊት ከነበረው ውጤትም የተሻለ ውጤት ይመጣል ያስባለሁ በዚህ ዓመት። በወንድ 7 በሴት ደግሞ 4 ክለቦችን የሚያሳትፈው የ2018 የኢትዮጵያ ቮሊቦል ፕሪሚየር ሊግ ዛሬ ይጀምራል። ዘንድሮ የክልል ክለቦች ሻምፒዮና አለመከናወኑ ደግሞ ካለፈው ዓመት አንድም ክለብ ሳይጨምሩና ሳያሳድጉ ውድድሩን ለማስጀመር መደረጉን ሀገር አቀፍ ፌዴሬሽኑ ገልጿል። ሀና ማርያም መስፍን ዝርዝር አላት። የኢትዮጵያ ቮሊቦል ፌዴሬሽን የ2018 መደበኛ የውድድር ዓመቱን በመጪው ታህሳስ መጀመሪያ እንደሚያስጀምር አስታውቋል። በሁለቱም ጾታ 11 ክለቦችም የፕሪሚየር ሊግ ፉክክራቸውን ያደርጋሉ ተብሎ ይጠበቃል። ቅድመ ዝግጅት ስራዎችን ሰራን እንገኛለን። ከነዚህ ስራዎችን የመጀመሪያው ያው ክለቦችን ምዝገባ ማምጣትና ከተጫዋቾች ዝውውር ጋር ተያይዞ እነዛን አንዳንድ ሂደቶች መስራት ነው። ይሄም የተወሰኑ ክለቦች እንቅስቃሴ ጀምረው ተጫዋቾቻቸውን የማዛወር ስራ ጨርሰው ወደ መደበኛ ልምምዳቸው የገቡ ክለቦች አሉ። ከወንዶች 1 ክለብ የሸገር ሲቲ ክለብ እስካሁን
ባልታወቀ ምክንያት ወደ ምዝገባም ወደ ተጫዋቾች ምልመላም ያልገባበት ምክንያቶች አሉ። አጠቃላይ የዘንድሮ ውድድር በ4 ከተሞች ለማድረግ ነው የታሰበው። የክለቦች ቁጥር መቀነስ ህመም የሆነበት ቀዳሚው ስፖርት ቮሊቦል ዘንድሮ ተጨማሪ ክለቦችን ሳይዝ ነው የሚያከናውነው። ወደ ፕሪሚየር ሊጉ የሚያድጉ ክለቦችን ለማግኘት የሚቻልበት የኢትዮጵያ ክልል ክለቦች ቮሊቦል ሻምፒዮና ዘንድሮ አልተከናወነም። ሀገር አቀፍ ውድድሮች መብዛታቸውም ይሄ እንዳይሆን አድርጓል ሲል የሀገር አቀፍ የቮሊቦል ፌዴሬሽን ጽህፈት ቤት ኃላፊው ተክሉ ሸዋዬ ተናግሯል። የክልል ክለቦችን ፎርማት አድርገን የተወሰነ ውድድሮች አድርገን የማጣት ሂደቶች ነበሩ። 2017 አጠቃላይ በመንግስት ደረጃ ሁሉም ፌዴሬሽኖች ተሳትፈውበት የሚካሄዱ ውድድሮች ብዙ ውድድሮች መካሄዳቸው ምክንያት ያን የክልል ክለቦች ሻምፒዮና ማድረግ አልቻልንም። በተጓዳኝ ግን የሞከርናቸው ሙከራዎች ነበሩ። በተለይ ከኦሮሚያ ብሔራዊ ክልል ጋር ተያይዞ አንደኛ ሊግ፣ ሁለተኛ ሊግ አድርጎ የማወዳደር ስራዎችን ሰርተው ነበር። በዛ ውድድር ላይም ሻምፒዮን የሆኑትን ክለቦች የመጋበዝ ስራን ሰርተን ነበር። ግን በተወሰነ ደረጃ ክለቦቹ ያሉበት የአቅም ውስንነት ስላለ ወደዚህ ሊመጡ አልቻሉም። እንደተለመደው በአህጉራዊ መድረክ ኢትዮጵያን የሚወክሉ ክለቦችን ማግኘት ብቻ ሳይሆን መስከረም ላይ ለሚከናወነው የብሔራዊ ቡድኖች ጨዋታ የተሻሉ ተጫዋቾችን ለማግኘት ውድድሩ አስተዋጽኦ እንደሚኖረውም ለማወቅ ተችሏል። 2019 መስከረም ላይ በአፍሪካ ደረጃ የአፍሪካ ዋንጫ የወንዶችም የሴቶችም ናሽናል ቲም ውድድር አለ። የኢትዮጵያ ቮሊቦል ፌዴሬሽንን ያንን ታርጌት አድርጎ ነው የሚሰራው። በወንዶችም በሴቶችም ያንን ናሽናል ቲም እያሰብን ክለቦቻችን ጠንካራ ፉክክር አድርገው ጠንካራ የውድድር መድረኮችን አድርገው ከእነሱ ውስጥ የሚመረጡ 12 ወር 14 ስፖርተኞች ሀገራቸውን ወክለው በናሽናል ደረጃ መሳተፍ የሚችሉበትን ነገር ለማመቻቸት በጣም በከፍተኛ ሁኔታ እንቅስቃሴዎች ጀምረናል። በወንዶቹ 7 በሴቶቹ ደግሞ 4 ክለቦችም ተሳትፎን ያደርጋሉ።